ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዲሰንብታችኋል። ይህ ብራኸሸው ነው። በተለያዩ የኢትዮጵያ ፖለቲካ እንቅስቃሴዎች ከሚሳተፉ የኢትዮጵያ የፖለቲካ ፓርቲዎች አንዱ የሆነው የኢሃፓ ፓርቲ አመራር አባል የሆነችውን እህታችን ምስጢረ ስላሴ ታምራት ዛሬ እንግዳ አድርገን ይዘናት ቀርበናል። በተለይም ደግሞ ከትግራይም እንደዚሁ ከኢትዮጵያ ጋር አያይዘን አሁን ኢትዮጵያ ያለችበትን ወቅታዊ ሁኔታ ጋር አያይዘን ጥያቄዎችን እያነሳን ቆይታ እንድናደርግ በዚህ በኦንላይን ተገናኝተናል። ዝግጅታችን እንድትከታተሉን በአክብሮት እንጋብዛለን። መድህን ገብረስላሴ አብራችሁ ቆያለሁ። ምስጢረ እንግዳ የሆነች በዚህ በብራኸሸው ስለተገናኘን እጅግ በጣም ደስ ብሎኛል። በርቀት ነበር እስካሁን ተገናኝተን አናውቅም ነበር። ስላገኘሁሽ በጣም ደስ ብሎኛል። በድጋሚ እንኳን ደህና መጣሽ። እኔም በጣም ደስ ብሎኛል። መድህን አክብራችሁ ስለጠራችሁኝም በጣም አመሰግናለሁ። በዚህ ወቅት ማለት በኢትዮጵያ ያለው ፖለቲካ ብዙም የተረጋጋ ስላልሆነ ብዙ በሰላማዊ ትግል እምልሽ ሚዲያ ላይ የሚደረጉ ክርክሮችም ይሁኑ ምኑም ብዙ ኢንስፓየር የሚያደርጉ ነገሮች የሉም እና በዚህ ወቅት ወጣትም ሴትም በእንደዚህ አይነት ከሬጅ ሚዲያ ላይ በድፍረት መንግስትን ስትከራከር ሲያይ ብዙ ሰው ተገርሟል። ብዙ ሰው አድናቆቱን ችሮሻል። በተለያዩ ሚዲያዎችም አንቺም ተከታትለሽው ይሆናል። እስካሁን ድረስም በዛው ትግል ስላለሽ እንዴት ነው? እንዴት እየሄደልሽ ነው? እንዴት ቻልሽው? እንዴትስ እንደዚህ አይነት ኢንስፓሬሽን እንዴት አደረሽ? እሺ አመሰግናለሁ በድጋሚ መድህን። እንዳልሽው ነው፣ ቀላል ሆኖ አይደለም። አንቺ የምታውቂው ነገር ነው። አንቺም እዚሁ ውስጥ ስለሆንሽ በተለይ በጣም በኢትዮጵያ ፖለቲካ ውስጥ በተለይ ደግሞ በሰላማዊ መንገድ ለሚንቀሳቀስ የፓርቲ አመራር ፓርቲዎች እንዲሁም ግለሰቦች በጣም አስቸጋሪ ነው አሁን ላይ ያለው የፖለቲካ ሁኔታ። ግን ያው ዝም ካልን ደግሞ እየባሰ ነው ነገሩ የሚመጣውና ቢያንስ ነገሮችን ለማስተካከል ሁላችንም የሚቻለንን መወጣት አለብን። እንደ አንድ ፖለቲከኛ ብቻ ሳይሆን እንደ ዜጋም ጭምር ማለት ነው። እሱ ነው አሁን እዚህ ላይ እንድገፋበትም እንድቀጥልም የሚያደርገኝ። እንደ ሰው እንደ ዜጋ የምኖርበት እና ወገኔ ህዝቤ ሊኖርበት ይገባል ብዬ የማስበው ኑሮ ይሄ አይደለም። ሰው በሰውነቱ ተከብሮ መኖር አለበት ብዬ አስባለሁ። አሁን ያለው ሁኔታ በጣም በተቃራኒ ነው እና ካሉትም ችግሮች፣ ካሉት ጫናዎች፣ ካሉት በጣም ብዙ መከራዎች የከፋው የሚሆነው ዝም ብለን ደግሞ የሚደርሰውን በጸጋ መቀበል ምንም አለማድረግ ነው እና እኔ ለሁለቱን ሳመዛዝን የትኛው ይሻላል ብዬ ነው ወደዚህ የመጣሁት እንጂ እንዳልሽው ሁሉም ሰው ደግሞ ሊገምተው እንደሚችለው ጫናው በጣም ከባድ ነው። እንዴትስ ኢሃፓ መረጥሽ? ማለት የተለያዩ ፓርቲዎችም አሉ፣ ተመስርቶ የቆዩም አሉ። ብልጽግና ፓርቲም አንዱ ነው፣ መንግስት ነው። ስለዚህ እንደው ከተቃዋሚ ሆኖ ከመቀጠል በመንግስት ማለት መንግስትነትን የተቆጣጠረው ብልጽግና ፓርቲ ውስጥ ገብቶ ፖለቲካው በደንብ ፕራክቲስ ለማድረግ ለምን አልመረጥሽም? ለምን ወደ ተቃውሞም ገባሽ? ለምንስ ወደ አዲስ ፓርቲ ኢሃፓ ገባሽ የሚለውን ነገር ምን የተለየ ነገር አገኘሽበት? ከመጀመሪያው ጥያቄ ልጀምር እና ተቃዋሚ ከመሆን ኦፍኮርስ ስልጣን ላይ ያለው ፓርቲ አባል መሆን በብዙ ነገሮች ቀላል ተደርጎ ሊወሰድ ይችላል። ለእኔ ግን በጣም ከባዱ ነገር የብልጽግና ፓርቲ አባል መሆን ነው መድህን። በጣም የሚከብደው ነገር ምክንያቱም ቅድም እንዳልኩሽ ነው። ለምሳሌ እኔ ሰው እንደ ሰው እንዲከበር ፈልጋለሁ። ሀገር እንደ ሀገር እንድትቀጥል ፈልጋለሁ። ዜጋ በዜግነቱ ተከብሮ እንዲኖር ፈልጋለሁ። ያንን የሚጥስ ፓርቲ ውስጥ መሆን ነው የሚከብደው። እንዳልኩሽ በተቃዋሚነት ከሚደርሱት ጫናዎች በላይ አንቺ ውስጥሽ የሚጠይቅሽ ነገር ነው ለእኔ ከባዱ ነገር እና ያንን መመለስ አልችልም። ብልጽግና ውስጥ ሆኜ በፍጹም አልችልም። በቃ እዛ ገባው ማለት የኔ የቆምኩላቸውን መርሆች በሙሉ ቀይር ያለው ማለት ነው። አንድ ሰው ደግሞ የቆመላቸውን መርሆች የሚቀይር ከሆነ ያ ሰው ራሱም አይደለም ማለት ነው። እኔ ደግሞ ያን አልፈልገውም። ስለዚህ ለእኔ የሚከብደው እንደውም ተቃዋሚ ፓርቲ ውስጥ ወይም ኢሃፓ ውስጥ መሆን ሳይሆን እንደ ሰው ሳስበው እንደ አንድ ኢትዮጵያዊ ዜጋ ሀገሩን እንደሚወድ ከዛ ደግሞ ለሀገሩ ትልቅ ተስፋ እንዳለው ዜጋ ሳስበው ብልጽግና ውስጥ መሆን ነው ለእኔ በጣም ከባዱ ነገር እና አንዳንዴ ወንደር አደርጋለሁ። እንዴት ነው እዛ ውስጥ ያሉ ሰዎች ራሳቸውን አሳምነው እየቀጠሉ ያሉት? በምን ቢለወጥ ነው ውስጥሽ የሚጠይቅሽ ጥያቄ መሬት ላይ ያለውን ሀቅ የህዝብን ሞት፣ የህዝብን ረሃብ፣ መፈናቀል፣ ስደቱን ብዙ ነገሩን የምትቋቋሚው ምን ያህል ነገር ቢገኝ ነው ብዬ ራሴን ጠይቃለሁ እና እኔ መልስ አላገኝለትም። ስለዚህ በየትኛው መስፈርት ለእኔ የብልጽግና ፓርቲ አባል መሆን ከባዱ ነው ብዬ አስባለሁ። እንዳልኩሽ ከውስጥሽ ጋር ላለመጣላት ጭምር ማለት ነው። ከዛ ባለፈ ኢሃፓን
አንቺም ፕሮባብሊ እንደምታውቂው ማንበብ ስንጀምር ጀምሮ በተለይ ወደ ፖለቲካ እንዲሁም ደግሞ ልቦለዶችም ጭምር ግለ ታሪኮች ማንበብ ስንጀምር ኢህአፓን በደንብ እናውቀዋለን እና ለእኔ ያ ጊዜ ላይ ኢህአፓ ሲመሰረት በነበረበት ጊዜ ላይ የነበሩት ወጣቶች የነበሩት ኢትዮጵያውያን የከፈሉት ዋጋ እና የከፈሉለት ደግሞ ዓላማ ማከብረው ነው። መስዋዕትነታቸውን ዓላማቸውን በጣም ማከብረው ነው። ለኔ አንዱ እሱ መመዘኛዬ ነው። ከዛ ባለፈ ግን አሁን ላይ ያለው ኢህአፓ እኔም ጋዜጠኝነት ትቼ ወደዚህ ከመምጣቴ በፊት የነበረው ኢህአፓ በጋዜጠኝነት ጊዜ የማውቀው ኢህአፓ እና ከዛም በፊት ደግሞ ወደ ሀገር ውስጥ ከተመለሰ በኋላ እያደረገ የነበረውን እንቅስቃሴ ስመለከት በጣም በብዙ መመዘኛዎች ለኔ ከየትኛውም ፓርቲ ኢህአፓ ነው ተሽሎ ያገኘሁት። ከኔ ጋር ሊሄድ የሚችለው ፓርቲ ኢህአፓ ነው እና በዛ መስፈርት ነው የመረጥኩት። በፍጹም ግን ብልጽግናን ለመቀላቀል አስቤ አላቅም። ወደፊትም በጣም እርግጠኛ ሆኜ የማላረጋቸው ነገሮች ብዬ የምነግርሽ ነገር አንዱ እና የመጀመሪያው ማለት የምችለው ይሄ ነው። ብልጽግና ምን አጣሽበት? ማለት አሁን ኢትዮጵያ ውስጥ ያለው ነገር እርግጥ ብዙ አመችም አይደለም፣ ግን አሁን የተፈጠረው ችግር ባለፉት 30 ዓመታት ኢህአዴግ ሲከተለው የነበረው የፌዴራሊዝም ስርዓት ውጤት ነው ብሎ ብዙዎቹን ሲተቹ ይሰማልና ከዚህ ጋር አኳን ተያይዞ ብልጽግና ወደ ስልጣን ሲመጣ ዶክተር አብይ አህመድም የመደመር ስሌትም ሌላም እያሉ የራሳቸው አይዲዮሎጂ የሚመስሉ ነገሮችን ብዙ ነገር ኢትዮጵያ ወደ አንድነት ለማምጣት የሚል አይነት እሳቤ ያላቸውን እንቅስቃሴዎች ሲያደርጉ ነበረና ከዚህ ጋር ተነስተሽ ምናልባት ኢትዮጵያ አንድ የማድረጉ ወይም ደግሞ ኢትዮጵያን እንደ ሀገር የማስቀጠሉን ፍላጎትና ህልሙ ካለሽ በዚህኛው መንገድ ለምን አላየሽውም? ብልጽግና በፍጹም ሀገር እንደ ሀገር ያስቀጥላል የሚል እምነት የለኝም። ይህን ደግሞ ዝም ብዬ አይደለም ማሳያዎች መጥቀስ እችላለሁ። ለምሳሌ ወደ ስልጣን ብልጽግና ፓርቲ ተመስርቻለሁ ብሎ ወደ ስልጣን ከመጣና ሪፎርም አድርጌያለሁ እና የመሳሰሉ ነገሮችን ካለ በኋላ በኢትዮጵያ ውስጥ የደረሱ መከራዎችን ማየት በጣም በቂ ነው። ብልጽግና ሀገርን እንደ ሀገር ለማስቀጠል አቅሙ ፍላጎቱም ያ ኢንቴንሽንም እንደሌለው ለማሳየት ለኔ በኢትዮጵያ ውስጥ እየሆነ ያለው እና በህዝብ ላይ እየደረሰ ያለው መከራ ከበቂ በላይ ማሳያ ነው። እዛ ውስጥ ገብቼ የዛ አንዱ አካል መሆን አልፈልግም። ጤነኛ አእምሮ ያለው ሰውም ያንን ያደርጋል ብዬ አላስብም። እኔ እውነቱን ለመናገር እንደ ሰው ነው እንደ አንድ ግለሰብ ነው ማወራሽ። ስለዚህ በፍጹም ኮንሲደር ላደርገው ማልችልበት ምክንያት እንዳልኩሽ እዛ ውስጥ ሆኖ ኢትዮጵያ አድጋለች፣ ኢትዮጵያ በልጽጋለች ማለት የራሴን የኑሮ ሁኔታ እያየሁ ብቻ እንደ አንድ የሆነ ባለስልጣን ወይ ስልጣን እንዳለው ሰው ወይ ደግሞ ካገዛዙ ቀለብ እንደሚሰፈርለት ሰው ኢትዮጵያ አድጋለች የምልበት ሁኔታ አይደለም ያለው። ያንን ለማለት እኔ ውስጥ አይፈቅድልኝም፣ ሀቁ ያ ስላልሆነ ማለት ነው። ስለዚህ እንዳልኩሽ በየትኛውም አይነት መስፈርት ኢትዮጵያ ውስጥ አሁን ላይ እየተፈጠረ ያለውን ሁኔታ ካየሽ ባለፉት 7-8 ዓመታት እየተፈጠረ ያለውን ሁኔታ ካየሽ እና ህዝብ የሚኖርበትን እኛም የምንኖርበትን ሁኔታ ካየሽ እኛም የህዝብ አንድ አካል ስለሆነ በምንም አይነት መለኪያ ጥሩ ኢንቴንሽን አለው ለኢትዮጵያ የሚል አመለካከት ሊኖረኝ አይችልም። እኔ ይህንንም ደግሞ የኢትዮጵያን በደንብ ፖለቲካውንም ኢኮኖሚውንም አጠቃላይ ደግሞ ማህበራዊ ስሪትን እየተከታተለ ለመጣ ሰው ይሄ በጣም ግልጽ ነገር ነው እና እኔ በዛ ምክንያት ነው መድህን እንደዛ መደፍረውም የቻልኩት። አሁን እንደ ኢህአፓ ፓርቲ ማለት ወደ ስልጣን ቢመጣና ኢትዮጵያን የማስተዳደር እድል ቢያገኝ ምን አይነት ስርዓት ነው የሚከተለው? አሁን ካለው ነገር በምን ተሽሎ ይገኝ ይሆን? ይህንስ በእውነቱ ይቻላል ብለሽ ነው የምታስቢው? በሰላማዊ ትግል አሁን ሰላማዊ ትግል የለም አብቅተዋል ብሎ የትጥቅ ትግል የተቀላቀሉ ብዙ በብረት ከብልጽግና ጋር የሚታገሉ የሚፋለሙ ኃይሎች በብዛት አሉ በኢትዮጵያ ውስጥና ይህንን ባለበት ሁኔታ እናንተ በሰላማዊ ትግል በምርጫ አሸንፈን ኢትዮጵያን የማስተዳደር እድል እናገኛለን ብላችሁ ታስባላችሁ? ህልማችሁን ማሳካት ትችላላችሁ የሚል ሀሳብ አላችሁ? እዚህ ጋር ሁለት ነገር ላንሳ። የመጀመሪያው በትጥቅ ትግል ላይ የሚገኙ ወንድሞች ወይም ደግሞ በትጥቅ ትግል ላይ የሚገኙ አካላት ኮዛቸውን ዳውት አናደርግም። ኮዛቸው ልክ አይደለም፣ የተነሱበት ምክንያት ወደዛ እንዲገቡ ያደረጋቸው ምክንያት ልክ አይደለም የሚል እምነት የለንም። ይህን ደግሞ በተደጋጋሚ እኔም ሆንኩ ፓርቲ በተደጋጋሚ የገለጽነው ነገር ነው። ያ ምንም አይነት እንትን የለንም። ልዩነቱ ለምሳሌ እነርሱም ኢትዮጵያ የህልውና አደጋ ላይ ናት፣ ህዝብ የህልውና አደጋ ላይ ነው ያሉ ችግሮቹን ያሉትን ነገሮች የምንረዳበት መንገድ እና እኛም የህልውና አደጋ ላይ ናት የምንልበት መንገድ ዲፍረንት አይደለም። እንዳልኩሽ ኮዙ ላይ እንትኑ የለንም፣ ልዩነቱ አይደለም ያለ ነገር ግን እኛ በሰላማዊ መንገድ ነው የምንታገለው። ከዛ እነሱ ደግሞ በጣም በተለያዩ ምክንያቶች
አንደኛው የሰላማዊ ምህዳሩ መጥበብ እና ብሎም ደግሞ አሁን እየተዘጋ መሆን ወደዛ እንዲደርስ አድርጓል። ለፖለቲካዊ ጥያቄዎች ወታደራዊ ምላሽ መሰጠቱ እና የመሳሰሉ ነገሮች ወደዛ እንዲገቡ ተደርጓል። ያ ልዩነታችን ነው። እኛ በትጥቅ ትግል አናምንም። እነሱ ደግሞ አሁን በሰላማዊ ትግል ተስፋ ቆርጠው ነው በጫካ ውስጥ ያሉት፣ በትጥቅ ትግል እየተንቀሳቀሱ ያሉት። ያ ልዩነቱ እንዳለ ሆኖ ኮዙ ላይ እንትን የለንም፣ ዳውት የለንም፣ ወይም ደግሞ ምንም አይነት ኮዝ የላቸውም የምንልበት አንዳችም ነገር የለም። ሀቁ ውስጥ አይደለም ማለት ነው። ከዛ ባለፈ ከሰላማዊ ትግል ጋር ተያይዞ እንዲሁ ከምርጫ ጋር ተያይዞ ላነሳችሁ ጥያቄ እንደ ኢሃፓ በምርጫ ውስጥ በቅድሚያ ስንገባ ያስቀመጥናቸው ቅድመ ሁኔታዎች አሉ። በእርግጥ እነዚህ ቅድመ ሁኔታዎች በጣም ለረጅም ጊዜያት ስንጠይቃቸው የነበሩ ናቸው። ለምሳሌ የህዳር 30 2016 ዓመተ ምህረት ኢሃፓ ጠርቶት የነበረውን ሰላማዊ ሰልፍ ብታስታውሺ ጦርነት ይቁም፣ ሰላም ይስፈን፣ የዜጎች ግድያ ያብቃ የሚል ነው ኢንቴንሽን የነበረው። በእርግጥ አመራሮቹ ሰልፉ ፌል እንዲያደርግ ተደርጎ አመራሮቹ ወደ አዋሽ አርባ ተወስደው ለወራት ቢሰቃዩም ማለት ነው። ከዛም ባለፈ የፖለቲካ የማንነት እስረኞች እንዲፈቱ፣ ጦርነት እንዲቆም፣ ትክክለኛ ሁሉም አካል ባለቤት የሆነበት ፍትሃዊ ድርድር እንዲደረግ። ምክንያቱም ኢትዮጵያ የሁላችንም ናት፣ የአንድ አካል ብቻ ወይም የገዢው ፓርቲ እንደፈለገ የሚያደርጋት ሀገር አይደለችም እና ስለዚህ ሁሉም ተሳታፊ የሆነበት እና ባለቤት የሆነበት ፍትሃዊ ድርድር እንዲደረግ፣ የዲሞክራሲ ተቋማት ገለልተኝነት እንዲኖር በጣም ለረጅም ጊዜ ስንጠይቅ የነበረው ነገር ነው። ወደ ምርጫ ፕሮሰስ ውስጥ ስንገባም አስቻይ ሁኔታ አለ ወይም ይሄ መንግስት ፍትሃዊ ምርጫ ያደርጋል የሚል ኢንቴንሽን ኖሮን አይደለም የገባ ነው። እነዚህ ቅድመ ሁኔታዎች ከተሟሉ በጣም በትንሹ ቢያንስ ምርጫ ለማድረግ እና ምርጫው ደግሞ በተወሰነ መልኩ ዲሞክራሲያዊና ፍትሃዊ እንዲሆን ለማድረግ የሚያስችል ፓወር ይኖራል የሚል እምነት ነበር የነበረን። እንዳልኩሽ የጠየቅናቸው ቅድመ ሁኔታዎች አሉ። ስለዚህ እነዚህ ቅድመ ሁኔታዎች ባልተሟሉበት ሁኔታ መሬት ላይ ያለውን ሀቅ ክደን ወደ ምርጫ ዘለን የምንገባበት ሁኔታ አይደለም ያለው። እንዳልኩሽ የምርጫ ሁኔታ ፕሮሰስ ነው፣ የፕሮሰስ ጉዳይ ነው። ሂደት አልፎ ነው ኢዴይ ላይ ወይም ኢሌክሽን ዴይ ላይ የሚገባው እና የድምፅ መስጠት ጉዳይ ብቻ አይደለም። በዛ ሂደቶች ውስጥ ምንድን ነው ያለፈው? ምን አይነት ክንውኖች ነው የተከናወኑት? ትክክለኛና ፌር ክንውኖች ነበር የነበረው የሚለውን ነገር ነው የምንገመግመው። እስካሁን ካስቀመጥናቸው ቅድመ ሁኔታዎች የተሟሉ ቅድመ ሁኔታዎች የሉም። እንደውም በጣም እየባሰ ነው ያለው። እንደውም የፖለቲካ እስረኞች በጣም ትክክል ባልሆነ መንገድ ነው እየተያዙ ያሉት፣ ሕክምና እስከመከልከል ጭምር ወይም ላይ የተራዘመ ጊዜ ይወስዳል ሕክምና ለመፍቀድ። ከዛ ባለፈ የሚዲያ የመገናኛ ብዙሃን እየተዘጉ ነው፣ ጋዜጠኞች እየታሰሩ እየተሳደዱ ነው። በእኛም በሰላማዊ መንገድ በምንንቀሳቀስ የፖለቲካ ፓርቲ አመራርና አባላት ላይ የሚደርሰው ጫና ቀላል አይደለም እና ጦርነቱንም አሁን እንደምታየው ነው፣ ሁሉም ኢትዮጵያዊ እንደሚያየው ነው። ስለዚህ ነገሮች እየባሱ ነው የሄዱት። እነዚህ ባልተሟሉበት ሁኔታ አስቻይ ሁኔታዎች አሉ የሚል ግምገማ የለንም። ስለዚህ የኛ የምርጫ ተሳትፎ በእነዚህ ነው እንትን የሚለው ማለት ነው። በእነዚህ ቅድመ ሁኔታዎች ነው በመጀመሪያ የሚገመገመው የሚታየው እና የመጨረሻውን ውሳኔያችንን የምንወስነው በእነዚህ መሟላትና አለመሟላት ይሆናል። አሁን ብዙ ሰው አሁን እንዳልሽው በኢትዮጵያ ውስጥ ያለውን ያልተረጋጋ ሁኔታ ምክንያት በማድረግ አሁን ኢትዮጵያ ምርጫ ለማድረግ አስቻይ ሁኔታ የለም፣ ከምርጫ ዞኖችም የተገለሉ ክልሎችም የሆኑ ቦታዎች አሉ። አሁን ለምሳሌ የትግራይ ክልል ከፕሪቶሪያው ጋር ተያይዞ ብዙ ነገሮች አሉ እና የትግራይ ወደ ምርጫ ልትገባም ላትገባ የምችልበት እድል ሰፊ ነው። በትግራይ መንግስትና በፌዴራል መንግስት ያለው ግንኙነቱም እንደዚሁ እንደሚታወቀው ነው። በአማራ ክልልም እንደዚሁ ሰፊ ጦርነት ያለበት ሁኔታም ስለሆነ ለምርጫው ብቻ አይደለም። ኦሮሚያ ክልልም እንደዛ እና አንዳንድ ክልሎችም እንደዚህ የተረጋጋ ሁኔታ ስለሌለ የብልጽግና ፓርቲ ዘንድሮ ምርጫ የሚያደርገው ለዓለም ማህበረሰብ ምርጫ አደረኩኝ ብሎ ሌጋሲውን ወይም ደግሞ ሌጂስሜት ለማድረግ ህጋዊነትን ለማላበስ እንጂ በትክክል ምርጫ አድርጎ ዲሞክራሲያዊ ሆነ አሳታፊ ሆነ ምርጫ ተደርጎ ኢትዮጵያን የማስቀጠል ህልምና ፍላጎት የለውም። ስለዚህ ኢሃፓም ሆኑ ሌሎች በዚህ በኢትዮጵያ ምርጫ የሚሳተፉ ፓርቲዎች አጃቢነት ካልሆነ በቀር ይህንን ሁኔታ አስቻይ ባልሆነ ሁኔታ በምርጫ መሳተፋቸው ወይም ደግሞ ፈቃደኝነት ማሳየታቸው ራሱ ተገቢ አይደለም እያሉም ይከሷሉና ኢሃፓም በዚህ በኩል ይከሰሳል። ከዚህ አንጻር አሁን ኢትዮጵያ ያለችበት ሁኔታ ለምንድን ነው በእንደዚህ አይነት ግርግርና ሁካታ እያለች ምርጫ እንዲደረግ የተፈለገበት ምክንያት አንደኛው ለምንድን ነው የሚለው፣ ሁለተኛ ደግሞ ለምንድን ነው እናንተስ ወደ ምርጫ ቅስቀሳም ይሁን ሌላ አንዳንድ እንቅስቃሴዎችም የጀመራችሁት? እንደምታውቂው መድህን እኛ የፖለቲካ ፓርቲዎች ነን፣ በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች ነን። ስለዚህ እኛ የምንጠየቃቸው ጥያቄዎች እና በትጥቅ ትግል ላይ የሚገኙ
አካላት የሚጠየቋቸው ጥያቄዎች ወይም ደግሞ ከኛና ከነሱ የሚጠበቀው ነገር በጣም የተለያየ ነው። እሱን መደበላለቅ ያለ ይመስለኛል በጣም ብዙ አካላት ጋር። እኛ ማንዴታችን ስልጣን የሚቀየረው ስልጣን የሚያዘው ወይም ስርዓት የሚቀየረው በምርጫና በምርጫ ነው ብለን እናምናለን። ነገር ግን ኢትዮጵያ ውስጥ ያለው ችግር ደግሞ በምርጫ ብቻ ይፈታል የሚል እምነት የለንም። ለዛም ነው ኢህአፓ ለረጅም ጊዜ ነው የሽግግር ሰነድን አዘጋጅቶ በደንብ ዲቴል አድርጎ አዘጋጅቶና ሰንዶ አስቀምጦ ሲጠይቅም የነበረው ማለት ነው። ነገር ግን እንዳልኩሽ ከኛ የሚጠበቁ ነገሮች አሉ። በሰላማዊ መንገድ በዚህ ኢትዮጵያ ውስጥ የምንንቀሳቀስ እንደመሆናችን መጠን እኛ ስልጣን የሚቀየረው በምርጫ ነው ብለን እናምናለን፣ ወይም ስልጣን የሚያዘው በምርጫ ነው ብለን እናምናለን። ለዛ ነው በፖለቲካ ፓርቲነት ተደራጅተን እየተንቀሳቀስን ያለ ነው። ቅድም እንዳልኩሽ ግን አሁን ላይ ያለውን የኢትዮጵያ ነባራዊ ሀቅ የመካድና ከዛ ደግሞ ስርዓቱን ባልተገባ ሁኔታ ዲሞክራሲያዊ ባልሆነ መንገድ ለአንዳንድ ተለጣፊ ፓርቲዎቹ አድሎ ዲሞክራሲያዊ ነኝ ብሎ የሚያስመስልበትን ሁኔታና ከዛ ደግሞ ስልጣን ይዣለሁ ተመርጬ ነው የሚልበትን ሁኔታ ትክክለኛ ባልሆነ መንገድ አጃቢ ሆነን የማስቀጠል ፍላጎት የለንም። ያንንም አናደርግም። ለዛ ነው ቅድመ ሁኔታዎች በቅድሚያ ያስቀመጥነው። ይሄ ስርዓት ስልጣን ላይ ይቀጥል ማለት ኢትዮጵያ አሁን እየሄደችበት እያለፈችበት ያለው ብጥብጥ፣ ጦርነት፣ የሰብአዊና የዲሞክራሲያዊ መብቶች ጥሰት ይቀጥል ማለት እንደሆነ እንረዳለን። ነገር ግን እንዳልኩሽ ከኛ የሚጠበቀውና ከሌላ አካል የሚጠበቀው ነገር ደግሞ መደበላለቅ መቻል የለም። እኛ እዚህ በሰላማዊ መንገድ እየተንቀሳቀስን ያለን አካላት ስለሆነን ማለት ነው። ነገር ግን አሁን ደግሞ በደንብ ደጋግሜ እየገለጽኩት እንዳለሁት በዋናነት ኢህአፓ ፍላጎቱ ትክክለኛና ነፃ፣ ፍትሃዊ፣ ገለልተኛ ምርጫ እንዲደረግ ነው። አሁን ባለው ሁኔታ ያንን ማድረግ ያስችላል ብለን አናስብም። ቅድመ ሁኔታዎችን የሚያስቀምጥ ነው። ለዛ ነው መድህን ምናልባት በትክክል መልሼልሽ ከሆነ አላውቅም። እጅግ አድርጌ አመሰግናለሁ ሚስትረ። የዛሬ 5 ዓመት በትግራይ ላይ ጦርነት ሲታወጅ ትግራይ ላይ እየተደረገ ያለው ነገር ልክ አይደለም ብሎ ከተቃወሙ ወገኖች አንዱ አንቺ ነሽ እና ይህንን ለማድረግ ምን አነሳሳሽ? ማለት አንቺ ላይ ሲደርስ የነበረው ጫና እንዴት ተቋቋምሽው? ምን ይመስል ነበር? እስከ ወደ ኋላ መለስ አድርጌ ልጠይቅሽ በዚህ ዙሪያ። እንግዲህ ምን አነሳሳሽ ለሚለው ሰው መሆን ነው። ሌላ ምንም ኢኩዌሽን የለውም፣ ፎርሙላ የለውም። ይሄ ነገር እንደው ርዕስ አድርገን ራሱ ስናነሳው መድህን እኔ በጣም እላለሁ በተደጋጋሚ ልክ አይደለም። ለምን መሰለሽ ልክ ያለው ነው ትክክለኛው ነገር ያ ስለሆነ ነው። በቃ ከሁሉም ኤክስፔክት ይደረግ የነበረውና መደረግ የነበረበት ያ ነው። ይገባኛል። በተለይ ቦታው ላይ ለሆነ ሰው እያንዳንዱ ቃል ምን ያህል እንደምታክም ምን ያህል ልትገል እንደምትችልም አውቃለሁ። ሶሊዳሪቲ ቀላል ነገር እንዳልሆነ አውቃለሁ። ግን የሚጠበቅብን ያ ነበረ። አንደኛ ወገኔ እኮ ነው አይደለ እምልሽ፣ በየትኛውም አይነት መስፈርት ብታየው ወገኔ ነው። እንደዛ አይነት ሁኔታ በተፈጠረበት ጊዜ ዝም ልል አልችልም። ምክንያቱም ዝም ማለት በራሱ ያንን ጥቃት፣ ያንን ሁኔታ፣ ያንን ኢሰብአዊ ድርጊት ማባባስና ማስቻል እንዲሁም ደግሞ ከማድረግ ላይ ይቻላል። ያው ምን ዝም ማለት ነው። ስለዚህ ዝም ልል አልችልም። ኦፕሽን አልነበረም በወቅቱ ዝም የማለት። ከጫና ጋር ግን ስንነሳ ህዝቡ ያለፈበትን አንቺን በደንብ የምታውቂው ነገር ነው። በተለይ ተጋሩ በጣም እያንዳንዱ አዲስ አበባም ያለው በተለያዩ የሀገሪቱ ክፍል ያለው የነበረው ተጋሩ ሲያልፍበት የነበረውን ፈተና አንቺም የምታውቂው ነው። ሁሉም ሰው የሚያውቀው ነው። እኛም እናውቀዋለን። እና ያንን እያየሁኝ ያንን በጣም ስንት ንጹሃን የተገደሉበትን፣ ስንት ንጹሃን በጅምላ የተገደሉበትን፣ ከዛ ደግሞ አልሞታችሁም አልተገደላችሁም ሲባል ሲካድ በቁስል ላይ እንጨት መስደድ የነበረበትን ሁኔታ እያወቅኩኝ፣ ስንት ሴቶች እንደተደፈሩ እያወቅኩ፣ መደፈራቸውን ለመቃለል ሲሞከር እንደነበር እያወቅኩኝ እየሰማሁኝ የኖርኩ ሰው እኔ ያንን በመቃወም የደረሱብኝ ጫናዎች በጣም ኢምንት ናቸው ለኔ። በጣም በጣም ተራ ናቸው እና ስለ ጫናዎቹ ማውራት ልክም አይደለም። ምክንያቱም እንዳልኩሽ የሞቱ እስካሁን ድረስ ቤተሰቦቻቸውን ያላገኙ ተፈናቅለው ያሉ ያ መከራ ትራውማው ከውስጣቸው ያልወጣላቸው ዜጎች ያልወጣላቸው ወገኖች ስላሉ ማለት ነው። እና እኔ በዛ መንገድ ነው ማለት ነው። መልካም። አሁን ያለው የኢትዮጵያ ፖለቲካ በተለይም ደግሞ ከትግራይ ጋር ተያይዞ ቁርቁሱ ወደ ጦርነት አይቀሬ ነው፣ ከኤርትራም ጋም ከትግራይ ጋም ብለው አስተያየት የሚሰጡ አካላት አሉ። ከዚህ ጋር ተያይዞ በተለይም ደግሞ የብልጽግና መንግስት ትግራይ የሚከስበት ደግሞ ትግራይና ኤርትራ እየተገናኙ ነው፣ ስለዚህ የሉዓላዊነት ጉዳይ ጥያቄ አለ የሚለውን ጥያቄ እያስነሳ ነው። ስለዚህ በተለይም ደግሞ ከሉዓላዊነት ጋር ተያይዞ ትግራይ አሁን ቀደም ብለሽ ስታነሺው
አይተሽው እንደነበረ ትግራይ ላይ የደረሰው ግፍ በኢትዮጵያ መንግስት ጋባዥነት የገባው የኤርትራ ጦር በትግራይ ማለት ማለቂያ የሌለው ግፍ ፈጽሟል እና ከዚህ ጋር ተያይዞ ሉዓላዊነት ያላስከበረው ራሱ ፌዴራል መንግስት ሳለ እንዴት ትግራይን ይከሳል ብለው አስተያየት የሚሰጡ አሉና ከዚህ ጋር ተያይዞ አሁን የፌዴራል መንግስት የውጭ ጣልቃ ገብነትና እንደዚሁም ከሉዓላዊነት ጋር አያይዞ ጥያቄ ማንሳት ይችላል ወይ ሞራሉ ከየት አመጣው ብሎ የሚጠይቁ አሉና በአንቺ አስተያየት እንዴት ትገልጫዋለሽ? ይህን የሚችልበት አቅምና ሁኔታ እንዴትስ ሊያገኝ ቻለ? እንግዲህ አሁን ላይ እኔ ህወሓትና ኤርትራ ስለሚያደርጉት ግንኙነት የተጨበጠ መረጃ የለኝም። በዛ ላይ እኔ ኮሜንት ማድረግ አልችልም። ነገር ግን አሁን መጨረሻ ላይ ያነሳሽው በጣም ጥሩ ነጥብ ነው። እኔም በተደጋጋሚ የምናገረው ነገር ነው። በተለይ የኢትዮጵያ መንግስት ባይሆን ብቻ የብልጽግና መንግስት አሁን ላይ በተለይ ተቃዋሚ ፓርቲዎችን እንዲሁም በትጥቅ ትግል ላይ ያሉ ወገኖችን በሀገር ከሃዲነት በምንድነው ሉዓላዊነትን አፍርሰዋል፣ ሉዓላዊነትን ጥሰዋል የሚለውን ነገር ከየት ምልሽ በምን አይነት ሞራል እንደሚናገሩ አላውቅም። በእርግጥ ሞራል የሚባለው የሞራል ጥያቄ ቢኖር ኖሮ ያኔ በትግራይ ላይ ያንን ሁሉ ግፍ አሁን በአማራ ላይ እንዲሁም በመላው ሀገሪቱ በሚኖር ህዝብ ላይ ይህን ሁሉ ግፍ አያደርሱም ነበር። የሞራል ጥያቄ እነሱ ፎርሙላ ውስጥ እነሱ ኢኩዌሽን ውስጥ የሚገባ ነገር ቢሆን ኖሮ እኛ እንደምናስበው ማለት ነው። ስለዚህ የሞራል ጥያቄውን ብንተወው ነው የሚሻለው። በጣም በተደጋጋሚ እንደዛ አይነት እሳቤ እንደሌላ አሳይተውናል። ስለዚህ እሱን እንተወውና በትግራይ ላይ የኤርትራ ሰራዊት ጭምር ገብቶ ምን ያህል በደሎችን ምን ያህል ግፍ ሲፈጽም እንደነበረ ሁላችንም እናውቃለን። እኛ ያልነው ደግሞ አይደለም፣ ዓለም አቀፍ ተቋማት ጭምር ያረጋገጡት ሀቅ ነው እና እሱ ሁሉ ባለበት ሁኔታ ከዛም ደግሞ ብዙ ነገሮችን ማንሳት ትችላለች። በነገሮች ላይ የኢኮኖሚ ሉዓላዊነትን በብልጽግና ልክ ያስደፈረ መንግስት አልነበራትም ኢትዮጵያ ብዬ ልናገር በምችለው ደረጃ የኢኮኖሚ ሉዓላዊነት ተደፍሯል። የድንበር ሉዓላዊነት ከሱዳን ጋር የነበረው ነገር የሚታወቅ ነው። የኤርትራን አንስተናል እና በጣም ብዙ በብዙ መስፈርት ሉዓላዊነትን ያስደፈረ ስርዓት ሆኖ ሳለ ብልጽግና እኔ በምን በኩል እኛንም ሆነ ሌሎች አካላትን ሉዓላዊነትን እንደጣሱ አድርጎ እንደሚከስ እኔ አይገባኝም። እንዳልኩሽ ግን የሞራል ኢኩዌሽን የሚባል ነገር ስለሌለ እነሱ ጋር እንትን ምንበት ነገር አይደለም። ብዙ የሚገርመኝ የሚደንቀኝ ነገር አይደለም። ከዚህም የባሰ ነገር ማለታቸው አይቀሩም። እንዳልኩሽ መሬት ላይ ያለውን ቲፒኤልኤፍ የሚያደርገውን እንቅስቃሴ እኔ ኮሜንት አላደርግም በዛ ላይ፣ ምክንያቱም እንዳልኩሽ መስመራችን በጣም የተለያየ ስለሆነ እንትን አለልም። ነገር ግን ስፔሲፊካሊ ብልጽግና ሉዓላዊነትን አስደፍራቸዋል የትኛውንም ኢትዮጵያዊ፣ ምክንያቱም ሁላችንም ኢትዮጵያውያን ነን፣ ሁላችንም ይመለከተናል በሀገር ጉዳይ ላይ። እንደ ፖለቲካ ፓርቲ ደግሞ የምናደርጋቸው እንቅስቃሴዎች አሉ በሰላማዊ መንገድ እና ያ ሁሉ ባለበት ብልጽግና ደግሞ በተደጋጋሚ ሉዓላዊነትን ሲጥስ ባሳየበት ሁኔታ እንግዲህ ማለቱ በጣም የሚያስገርም ነው። እኔ በእርግጥ አይገርመኝም፣ ብዙ ሰዎችን ግን ሊያስገርም ይችላል። ከዛም ባለፈ ግን ከዚህም በላይ ሊል እንደሚችል ኤክስፔክት አደርጋለሁ እስካሁን ካሳየው ባህሪ አንፃር። መልካም። አሁን ባለው ሁኔታ አማራ ክልልም ቅድም ስናነሳው እንደነበረ በአማራ ክልል ጦርነት አለ። በትግራይም በኩል ያው አሁን የምናየው ነገር ነው። ውሎ አድሮ የማይቀር ጦርነት አለ ይላሉ። የተስተካከለ ነገር የለም። የበጀት ክልከላ፣ የከበባው፣ ሌላው ነገር ነዳጅ እጥረት፣ የመድኃኒት እጥረት፣ ማአት ነገር ነው ያለው። የመንግስት ሰራተኞች ደሞዛቸውን ተከልክለው ረሃብ ላይ ናቸው ያሉት እና በዚህ ሁኔታ በኤርትራ በኩልም አዲስ ጦርነት መከፈቱ አይቀርም የሚሉ አሉ እና ኢትዮጵያ ይህንን ለማድረግ የሚያስችል ማለት በየአቅጣጫው ጦርነት መክፈት የሚያስችል አቅም አለ የሚለውን ጥያቄ አንድ ላንሳ እና ሁለተኛ ለምንድን ነው እንደዚህ አይነት ነገሮች ውስጥ በተደጋጋሚ በጦርነት የሚፈታ ችግር ስላለ ነው ወይ በኢትዮጵያ ማለት ጦርነት በየቦታው የተከፈቱት የሚለውን። ሌላኛው ደግሞ በዚህ መንገድ ከሄደ አሁን ለምሳሌ የአማራ ክልሉም የኦሮሚያ ውስጥ ያለውንም የትግራይም ከተጨመረበት የኤርትራም ከተጨመረበት ኢትዮጵያ ውስጥ ምን የሚፈጠር ይመስልሻል? በዚህ አኳን ማለት ኢትዮጵያ የመቀጠል እድሏም አስጊ ነው ብሎ አስተያየት የሚሰጡ አሉ። ማለት የተለያዩ ኃይሎችም እየተደራጁ ስለሆነ ብሎ አስተያየታቸው የሚሰጡ አሉ እና ከዚህ ጋር እያይዘሽ የኢትዮጵያ መጪዋ ኢትዮጵያ ምን አይነት ሁና ነው የምትታይሽ አንቺ? እንግዲህ በዚህ ሁኔታ ከቀጠለ አሁን የጠቀስሻቸው ሴናሪዎች የሚቀጥሉና ሌሎች ተጨማሪ ጦርነቶች የሚቀጥሉ ከሆነ የህዝብ ህልውና አደጋ ላይ እንደሆነ ነው ማምነው። አሁንም አደጋ ላይ ነው እና
ሀገር ደግሞ ካለ ህዝብ ምንም ነው እንደምታውቂው። ስለዚህ ህዝብ አሁን እየሞተ ባለበት ሁኔታ እንደው ስለ ሀገር ራሱ የመነጋገር ሞራል ከየት እናመጣለን? እዛ በየገጠሩ ለሚገደለው ንጹሃን እናት ለሚሞትባት ልጅ ስለምን ሀገር ነው ልታወሪያት የምትችይው? ከትንሽ ጊዜ በላይ እኮ እንደዚህ ቁጭ ብሎ መነጋገር ራሱ በጣም ከባድ ይሆናል። ምክንያቱም የጋራ የሚያደርጉንን ነገሮች ሆን ተብሎ እንድናጣ እየተደረገን የጋራ እሴቶቻችንን የጋራ ሀገራችንን እንድናጣ እየተደረገ ነው እና ቁጭ ብሎ መነጋገር ራሱ በጣም ከባድ የሚሆንበት ጊዜ ነው የሚመጣው። ከጦርነት ጋር በተያያዘ ህዝብ ከዚህ በላይ ጦርነት አፎርድ ያደርጋል ብዬ አላስብም፣ ማድረግም አለበት ብዬ አላስብም። የትግራይ ህዝብ ላይ ከዚህ በኋላ የትኛውም አይነት ጦርነት መከፈቱን እኔ በጣም ነው አጥብቄ የምቀው የትኛውም ህዝብ ላይ። ምክንያቱም አይተነዋል ምን አይነት ምስቅልቅል ውስጥ እንደገባን፣ ህዝብ ምን ያህል እንደደቀቀ አይተነዋል። በቃ በማይገባ ሁኔታ ነው ሲደረግ የነበረው። አሁን አማራ ክልል ያለው ሁኔታ በቅርበት እናውቃለን፣ በደንብ እንረዳለን ያለውን ሁኔታ። ኦሮሚያ ላይ ላለፉት 7-8 ዓመታት እንደቀጠለ ነው ጦርነቱ እና ሌላ ተጨማሪ ጦርነት ሌላ ተጨማሪ አክቲቭ ዋር መጨመር ማለት በቃ ህዝብን መኖር አትችልም ማለት ነው። ከዚህ በላይ አሁን ከሆነው በላይ እንግዲህ ከዚህ በላይ ምን ሊሆን እንደሚችል በእውነት አላውቅም፣ ግን የትኛውም የኢትዮጵያ ህዝብ አፎርድ አያደርግም ከዚህ በኋላ ጦርነት እና ኖ ማለት አለበት። እንደከዚህ ቀደሙ መታለል መሸወድ የለበትም። ኖ ማለት ብልጽግና ጦርነቱን ይፈልገዋል። ቀደም ጠይቀሽኛል፣ ምን ሊገኝ ነው ከዚህ? ጦርነቱን ይፈልገዋል። ለምን መሰለሽ? ጦርነቱ ከቆመ አንድም ቀን ማደር እንደማይችል ያውቃል። ጦርነት ከቆመ ሰላም ካለ ሌሎች ጥያቄዎች ይነሳሉ። የሚነሱ ጥያቄዎች ደግሞ ቀላል አይሆኑም። በጣም እርግጠኛ ሆኜ የምነግርሽ እና ጦርነቱን በቃ አስማች አስ ፖሲብል እያራዘመ አስማች አስ ፖሲብል አዳዲስ ጦርነቶችን በየቦታው እንደለመደው እየጣደ መቀጠል ይፈልጋል። ምክንያቱም እንዳልኩት ካለ ጦርነት በፍጹም ስልጣን ሊያስቀጥል ስለማይችል ማለት ነው፣ በእኛ እምነት በእኔም አረዳድ። ስለዚህ አሁን ላይ ሌላ ጦርነት ለመክፈት አያስብም የሚል እንትን የለኝም። እንደዛ በጣም ኢኖሰንት ሰው አይደለም እንደዛ ማስብ። ግን በቃ ኢትዮጵያ ህዝብ ከዚህ በኋላ ጦርነት አፎርድ አያደርግም። አፎርድ እንደማያደርግ እንደማይፈልግ በቃ በቅቶኛል ማለቱን ደግሞ ህዝብ ማሳየት አለበት፣ ኖ ማለት አለበት። ምክንያቱም በቃ በዚሁ ነው የሚቀጥለው። በዚሁ መገደል፣ በዚሁ መራብ፣ በዚሁ መፈናቀል፣ በዚሁ በማንነት መፈረጅ፣ መገደል፣ መታሰር ነው የሚቀጥለው እና ይህ ሁኔታ ከቀጠለ ስለዚህ እንዳልኩት አንድ ላይ ቁጭ ብለን ለመነጋገርም የጋራ የሚያደርጉ ነገሮች እስከሚጠፉ ድረስ ማለት ነው። እኔ እንደዛ ነው የማየው አሁን ላይ ያለውንም በዚሁ ከቀጠልን ደግሞ ወደፊት የሚመጣውን ሁኔታ። መልካም። ኢህአፓ አንዳንድ ሰዎች ሲገልጿቸው ድሮ ኢትዮጵያ ከሶማሊያ ጋር የነበረውን ጦርነት ጋር አያይዘው ልክ አይደለም ብሎ ሲቃወሙ በዚህ አቋማቸው ይታወቃሉ እና አሁንም ኢህአፓ ኢትዮጵያ የባህር በር ለማግኘት በሚል ጥያቄ ከኤርትራ ጋር አደርጋለሁ የምትለውን ጦርነት እየተቃወመ ነው ብለው የአሁኑና የድሮውን ኢህአፓ ያመሳስሉታልና ምን ምስስልና ልዩነት አላችሁ ከድሮ የኢህአፓው ጋር ተያይዞ? በዛ ላይ ደግሞ አሁን ኢትዮጵያ በኃይል የባህር በርን ለማግኘት በጦርነትም ቢሆን በኃይልም ቢሆን በር ማግኘት አለብን የህልውና ጉዳይ ነው ብሎ የሚያነሱት ጥያቄ ልክ ነው ወይ? ይህንን ጉዳይስ እንዴት ነው የምትመለከቱት እንደ ፓርቲ? አሁን ላይ በተለይ ከሰሞኑ መድን አንቺን በጣም ተመልክተሽ ከሆነ በሶሻል ሚዲያ በማህበራዊ ድረገጽ ላይ የኢህአፓን ስም ለማጠልሸት ብዙ ሰዎች ይንቀሳቀሳሉ። አንዳንዶቹ የተዛባ ታሪክ ከማንበብ አንጻር፣ ሌሎቹ ደግሞ ሆነ ብለው አሁን ላይ በደንብ ጠንካራ ሆኖ የሚንቀሳቀስ ፓርቲ ስለሆነ እና ስርዓቱም ደግሞ በጣም ስለሚፈራው ስለ እኔ ስላለሁበት ወይ ደግሞ አባል ስለሆንኩኝ እንትን ለማለት ለመመጻደቅ ፈልጌ አይደለም፣ ስለሆነ ነው የሚያደርጋቸው እያንዳንዱ ድርጊት ኢህአፓን ምን ያህል እንደሚፈራው የሚያሳዩ ስለሆኑ እንደዛ ምለው እና በዛ ምክንያት ነው ስሙን እያጠፉ ያሉት። እንዳልኩሽ በሁለት መንገድ ነው የምናየው። ኢህአፓ መድን በጣም እርግጠኛ ሆኜ የምነግርሽ የተጣራ መረጃ ይዞ ኢህአፓ በሀገር አፍራሽነት በሀገር ክህደት ተሳትፏል የሚል መረጃ አንድም ሰው ሊያቀርብ አይችልም። የተዛቡ መጽሐፍትን ወይም ደግሞ ከአንድ ወገን ብቻ ከተቃራኒ ወገን የተጻፉ መጽሐፎችን ሊያመጡ ይችላሉ። ነገር ግን ቬሪፋይድ የሆኑ ከሁሉም እንትን የተናበበ መረጃ ግን አንድም ሰው ሊያመጣ አይችልም ኢህአፓን በሀገር ክህደት ለመክሰስ ማለት ነው። ስለዚህ እሱም በዛ ነው የምናልፈው እኛ። ከዛ ባለፈ አሁን ላይ ስለ ባህር በር ሲነሳ ኢህአፓ ዛሬ አይደለም ስለ አሰብ ማውራት የጀመረው። በነገሮች ላይ ብልጽግና ሲመጣ አይደለም ኢህአፓ ስለ አሰብ ጽፎ አስቀምጦ የኢትዮጵያ ነው አሰብ የኢትዮጵያ ነው ብሎ የጻፈው ዛሬ አይደለም። ነገር ግን መንገዱ ላይ ልዩነት አለን። ሁለተኛ
በትክክልም ብልጽግና የባህር በር ለማስገኘት ነው የሚል እምነት የለንም። በሶማሌላንድ የነበረውን ስምምነት የምታስታውሹ ነው። በጣም ዓለም አቀፍ ሕጎችን የጣሰ ኢትዮጵያ ላይ በጣም ብዙ የዲፕሎማሲ ጫና ያሳደረ እና ምንድነው ከአጃቢዎቹ ተራ ድጋፍ ጊዜያዊ ድጋፍ ለማግኘት ብቻ እንኳን ደስ አላችሁ የተባለበት የሶማሌላንድ ስምምነት አለ። ኢትዮጵያ ምን ያህል የዲፕሎማቲክ ኪሳራ ውስጥ እንደጣላት የምታውቂው ነው። ከዛ ጀምሮ ስንናገር ነበር ልክ አይደለም አካሄዱ። ብልጽግና በእርግጥም ትክክለኛ የሆነው ሌጂቲሜት የሆነውን የኢትዮጵያን የባህር በር ጥያቄ በዓለም አቀፍ ደረጃ ውድቅ እንዲሆን ተቀባይነት እንዲያጣ እየሰራ ነው የሚል አመለካከት አለ። ያንንም ደግሞ ስንናገር ነበር። ልክ ስላይደለ እየሄደበት የነበረው መንገድ አሁንም ቢሆን የኢትዮጵያን የባህር በር ትክክለኛ ጥያቄ ይገባኛል ትክክለኛውን የባለቤትነት ጥያቄ ብልጽግና በዓለም አቀፍ ማህበረሰብ ዘንድ በጥላቻ እንዲታይ ያደረገን ያለው። ምክንያቱም ኢትዮጵያ እንደ ጦረኛ እንድትታይ በጣም የሚሉትን እኮ እናውቃለን አይደል? ፕሮፓጋንዳቸው በቃ የማይባሉ በተለይ ዓለም አቀፍ ሕግን የሚጥሱ ለኢትዮጵያም የወደፊት የዲፕሎማሲ ሂደት ሁነት በጣም የሚጎዱ ነገሮችን ከሀገር መሪ ከሀገር አስተዳዳሪና ደግሞ እንደ አንድ ከትልቅ ሰውም እንደ ሰውም ከትልቅ ሰው የማይጠበቁ ነገሮችን ሲናገሩ ሰምተናል አብዛኞቹ የብልጽግና ባለስልጣናት። ስለዚህ ኢትዮጵያ የባህር በር አይገባትም አይደለም። ኢትዮጵያ የባህር በር እንደሚገባት ስለ አሰብም ጽፈን ያስቀመጥነው ዛሬ ብልጽግና ለተራ የጭብጨባ ፍለጋ ሲያነሳው እና ከውስጥ ያለውን ችግር ዳይቨርት ለማድረግ ሲያነሳው አይደለም ያልነው። ለረጅም ጊዜ ብለናል። ያ አሁንም አቋማችን ነው። ልዩነት ግን አለን አካሄዱ ላይ ልክ አይደለም። ኢንፋክት ትክክለኛ ፍላጎት ኖርንም ለኢትዮጵያ የባህር በር ለማሰጠት ነው ብለን ደግሞ አናስብም። አካሄዱ ያንን ስለማያሳይ መልካም። አሁን ኢትዮጵያ ይዛው ባለው ማለት አቋም በተለይ በኃይል የሚለውን አቋም ምናልባት በዚህ ጉዳይ ላይ ወደ መጨረሻው ስቴፕ ከተሄደ ወይም ደግሞ ጦርነት ከተከፈተ የሚሳካ ይመስልሻል? ምን አይነት ውጤት ያስገኛል? ለኢትዮጵያስ ምናልባት በዓለም አቀፉ ማህበረሰብ የዲፕሎማሲ ኪሳራም ሊኖረው ይችላልና ከዚህ ጋር ያይዝሽ ኢትዮጵያ በዓለም አቀፍ ማህበረሰብ ያላት ተቀባይነትስ ምን ይመስላል? ያለችበት ደረጃ ስናነሳው ኢትዮጵያ በታሪኳ እንደዚህ ትልቅ የዲፕሎማሲ ኪሳራ ያጋጠማት ጊዜ አለ ብዬ አላስብም። እናነባለን እኮ እናያለን፣ እንሰማለን አይደለ? ታሪክም የሚነግረን ብዙ ነገሮች አሉ። እንደዚህ የዲፕሎማሲ ኪሳራ ገጥማታል ብዬ አላስብም በመጀመሪያ ደረጃ። ከዛ ባለፈ ግን ቅድም እንዳልኩሽ ነው አት ኤኒ ኮስት ጦርነት አቮይድ መደረግ አለበት። በቃ የኢትዮጵያ ሕዝብ ጦርነት አፎርድ አያደርግም ከዚህ በኋላ ኖ ማለት ያለበት ለመብቱ ለነፃነቱ አይሆንም። በቃ ጦርነት አልፈልግም ማለት አለበት። ለመሰለሽ መድረክ ስለ አሰብ እናወራለን፣ አሰብን በጉልበት እናመጣለን እንላለን። አሁን ይህንን ስናገር ከዚህም በፊት ተናግሬው በጣም ብዙ እንትን ብለዋል፣ ደስተኛ አልነበሩም የአገዛዙ ተመጽዋቾች እና አንዳቸውም መድህን በስልጣን ላይ ያለው አንድም ሰው ለአሰብ ልጁን አይልክም፣ ለጦርነት ልጁን አይልክም። ቤኔፊቱን ግን ከየትኛውም ለጦርነት ልጇን ልካ ከተገደለባት ብቻዋን ከቀረች እናት ሚስት ልጅ በላይ ግን የሚያገኙት የባለስልጣናቱ ልጆች ናቸው። እኔ ያንን በየትኛውም ሁኔታ አክሴፕት ላደርግ አልችልም። እንዴትም ሊታሰብ ይችላል። በቃ ልክ አይደለም። የሚሞተው ድሃው፣ ጥቅም የሚያገኘው የባለስልጣን ልጅ ባለስልጣናት። ከዛ ባለፈ ደግሞ አሁን ባለው ሁኔታ አሰብ መጣ እንበል ህዝብ እኮ እየሞተ ነው። መድህን ህዝብ እየሞተ ሰው እንደ ሰው እየታየ አይደለም። በረሃብ ላይ ረሃብ፣ በጦርነት ላይ ጦርነት፣ በሀገሩ እንደ ሶስተኛም ዜጋ አይታይም ህዝቡና ምንድነው እሺ ፖይንቱ ትያለሽ? መጀመሪያ ሰውነት ሳይከበር፣ መጀመሪያ ዜጋ በዜግነቱ ሳይከበር ስለ ሀገር ጥቅም አስከብራለሁ የሀገርን ጥቅም አስጠብቃለሁና የሀገርን ንብረት አስመልሳለሁ የሚለው ቀልድ ነው። መጀመሪያ ቤትሽ ውስጥ ያለውን የቤት ስራ ትሰሪያለሽ። መጀመሪያ ቤትሽ ውስጥ ባለሽ ህዝብ እንደ ህዝብ ተከብሮ እንዲኖር የሚሆንበት ሁኔታ ትሰሪያለሽ። እንኳን ልታስከብሪው አንቺም ማክበር ማትችውን ህዝብ እንዴት አድርገሽ ነው አሰብን ላመጣለህ ነውና እና በቃ አግዘኝና ተዋጋ የምትዩ? ሞራሉ ከየት ነው የሚመጣው? ኦፍኮርስ የሞራል ኢኩዌሽን ቅድም እንዳልኩሽ ለነሱ ከጨዋታ ውጪ ቢሆንም ግን እኔ እንደ አንድ ጤነኛ ሰው ሳስበው ሞራሉ ከየት እንደሚመጣ አይገባኝም። አሁንም ብዙ ሊባል ይችላል። ኢህአፓ እንደዚህ አለ፣ ኢህአፓ እንደዚህ አለ፣ ወይ ሚስጥር ስላሴ እንደዚህ አለች ሊባል ይችላል። የኔ ስታንድ በቅድሚያ ከየትኛውም ነገር በላይ ዜጋ እንደ ዜጋ ተከብሮ መኖር አለበት። በጦርነት እየገደልሽው፣ በረሃብ እየገደልሽው፣ ከማህበራዊ ኑሮ እያፈናቀልሽው ናና ተዋጋልኝ እና ይሄን እናስመልስ የሚለው ነገር ቀልድ ነው።
መጀመሪያ የውስጥ የቤት ስራሽን መስራት ይጠበቅብሻል የሚል እምነት ነው ያለኝ እኔና ኢህአፓ አሰብ የኢትዮጵያ ነው ይገባታል ብሎ ያምናል። የባለቤትነት ጥያቄ ነው ብሎ ነው የሚያምነው። አሁን ባለው መንገድ ግን አሰብን የማስመለስ ጥያቄ ወይም አሰብን የማስመለስ ሁኔታ ሊሆን ይችላል ብሎ ያምነው። ብልጽግና አሰብን በትክክል የማስመለስ ፍላጎቱ አለው ብሎ ደግሞ ኢህአፓ በፍጹም አያምንም። በዚህ ዙሪያ ኢትዮጵያ ያገኘችው የዲፕሎማሲ ውጤትስ ምን ይመስላል? ማለት ዲፕሎማሲ ስንል የዓለም አቀፉ ማህበረሰብ ተቀባይነት አግኝተዋል ወይ? ይሄ ጉዳይ እንድትቀጥልበት ግፊት የሚያደርጉ አካላትስ አሉ ወይ? ድጋፍ የሚሰጡ አካላትስ ወይ አሉ ወይ የሚለውን ነገርስ? እንግዲህ ጦርነትን ሊደግፍ የሚችል አካል ምን አይነት አካል እንደሆነ አይገባኝም እኔ በመጀመሪያ ደረጃ። ከዛ ግን ባለፈ ቅድም ያነሳሁልሽን የሶማሌላንዱ ስምምነት የወደብ ማግኘት ስምምነት በተደረገ ጊዜ የነበረውን የአጠቃላይ የዓለም አቀፍ አትሞስፌሩን እና ስለ ኢትዮጵያ ሲሰጡ የነበሩ አስተያየቶችን እንዲሁ ደግሞ ኢትዮጵያ ከአስተያየት ውጭም ደግሞ ምን ያህል ኪሳራ እንደከሰረች ማስታወስ በጣም በቂ ነው። እንደምታውቂው የአፍሪካ ህብረት ህግጋት አሉ፣ ዓለም አቀፍ ህግጋት አሉ። ከዛ ደግሞ ኢትዮጵያ እስከዛሬ ድረስ ገለልተኛ ሆና የሀገራትን ሰላም ለማስጠበቅ በሚዛን ሆና ስትቆይ የነበረችን ሀገር እንደ ጠባጫሪ፣ እንደ ወራሪ፣ እንደ ጦረኛ ተደርጋ እንድትሳል የተደረገው በዚህ ስርዓት ነው። ስለዚህ በየትኛውም ልኬት ኢትዮጵያ የዲፕሎማሲ ድል አስመዝግባለች ስለምችልበት ሁኔታ አይደለም ያለው። በተለይ ደግሞ ከባህር በር ጋርም በተያያዘ የህዳሴ ግድቡንም ማንሳት ይቻላል። የህዳሴ ግድብን በከፊል ከአፍሪካ ህብረትና ከሚመለከታቸው አካላት ወጥቶ አሜሪካ ጣልቃ እንድትገባበት የሆነው በዚህ ስርዓት ነው። ስለዚህ የትኛው ነው የዲፕሎማሲ ድል የምትይው? ዲፕሎማሲ እኮ ሰጥቶ የመቀበል መርህ ነው አይደለ? ባይ ዲፎልት ሰጥተሽ ስትቀበይ ደግሞ አንቺም የሀገርሽን ጥቅም ልታስጠብቂ ይገባል። እስከዛሬ ተጠብቆ የቆየውን ጥቅም አሳልፈሽ እየሰጠሽ በየትኛው መለኪያ ነው የዲፕሎማሲ እንትን አድርጊያለሁ የምትይው? እና ለኔ በጣም በቀላሉ ላስረዳሽ መገን ኢትዮጵያ የምትጠራባቸው መድረኮች ማየት በቂ ነው። ኢትዮጵያ ከዚህ ቀደም ምክሯ ትጠየቅ የነበረች ሀገር ናት አይደለ? በዩኤን ላይ በተለያዩ ዓለም አቀፍ ተቋማትና ግንኙነቶች ላይ አሁን ያንን ቦታ ኢትዮጵያ አስተዋለች፣ ያንን ተሰሚነት ኢትዮጵያ አስተዋለች። ስለዚህ በየትኛው መስፈርት የህዳሴ ግድቡንም የወደብ ጉዳይንም እንዲሁ ደግሞ የተሰሚነት እና የአፍሪካ አንከር ስቴት የምስራቅ አፍሪካ በተለይ አንከር ስቴት የመሆኗን ሀቅ በተቃራኒ የገለበጠ ስርዓት በየትኛውም መንገድ የዲፕሎማሲ ድል አስመዝግቧል የሚል እምነት የለኝም። ትክክለኛው እውነታ አይደለም። መልካም። አሁን ኢትዮጵያ ውስጥ ያለውን የኢኮኖሚ ሁኔታ ማለት ህዝቡ በኑሮ ውድነት በጣም እየተሰቃየ እንደሆነ ይታወቃል። በመላ ሀገሪቱ በአዲስ አበባም ያለው ጭምር ነውና ከዚህ ጋር ተያይዞ ምናልባት የኢኮኖሚ ጫና ህዝብ ላይ ሲያርፍ ህዝብ ደግሞ በስርዓቱ ወይም ደግሞ በመንግስት ላይ ማመፁ ወይም ደግሞ ጥያቄ ማስነሳቱ አይቀሪ ነው። ከዚህ ጋር ተያይዞ ምናልባት የኢትዮጵያ ህዝብ ራበኝ ብሎ ድምጽ የሚያሰማበት ጊዜ አለ ወይ ማለት ይመጣል ብለን እንጠብቅ? እንደዚህ አይነት ሁኔታ እስከመቼስ ይቀጥላል? በዚህ ባለበት ሁኔታ ከቀጠለ የነዳጅ ዋጋ መጨመር አለ፣ የተለያዩ ማለት አንቺ የምታውቂው ነገር ነውና ከዚህ ጋር እያይዘን እስኪ። በእኔ እምነት ህዝብ ለነፃነቱ በሰላማዊ መንገድ ነው ማለት አለበት። ለነፃነቱ መታገል አለበት። ማንም ነፃ እንዲያወጣው መጠበቅ የለበትም። ምክንያቱም የስልጣን ባለቤት መሆን ያለበት ህዝብ ስለሆነ ማለት ነው። ስለዚህ ያንን በተግባር በሰላማዊ መንገድ ማሳየት እንዳለበት እናምናለን። በጣም ብዙ የሰላማዊ ትግል አማራጮች ስላሉ ማለት ነው። የኢኮኖሚ ሁኔታ በቃ በእንቅርት ላይ ጆሮ ደግፍ አይነት ነገር ነው። በዚህ በኩል ጦርነት አለ፣ በዚህ በኩል ኢኮኖሚ በጣም እየተናጋ ነው ያለው፣ ተናግቷል። በዚህ በኩል ነዋሪ ከማህበራዊ መሰረቱ እየተፈናቀለ ነው ያለው እና በየትኛውም አይነት መመዘኛ ስትመዝኙ ህዝብ ተመችቶት እየኖረ አይደለም ኢትዮጵያ ውስጥ። ከጦርነት ከሞት ያመለጠውን እያልኩሽ ነው ያለሁት እና የኢኮኖሚ ሁኔታ በጣም እኔ ልገልጸው የምችለው ነገር አይደለም። በእውነት ሁላችንም እየኖርንበት ያለው ሁኔታ ስለሆነ ማለት ነው። ከዛ ደግሞ እንዴትም ብሎ ደግሞ ሰርቶ እንዳይበላ፣ እንዴትም ሰርቶ ደግሞ እንዳያገኝና ኑሮውን ለመደጎም እንዳይሯሯጥ ደግሞ ህዝብ በጥርጣሬ እንዲተያይ አድርጎታል ይሄ ስርዓት። ህዝብ በጥርጣሬ ተያይቶ አንድነቱን እንዲያጣ በጣም ብዙ የቤት ስራዎችን እየሰራ ነው ያለው። በጣም ብዙ ድርጊቶችን እያከናወነ ነው ያለው። ከዛ ደግሞ ባለፈ አምኖት ተማምኖ በአንድ ማህበረሰብ የሚኖረውን ደግሞ በተለያዩ እንትኖች በተለያየ ፕሮጀክት ስም እየሰጠ እየበታተነው ነው ያለው። ስለዚህ ከማህበራዊ ኑሮ ያልሆነ
ከደህና በልቶ ማደር ያልቻለ የቤት ኪራይ መክፈል ያልቻለ ከዛ ደግሞ በጦርነት እየሞተ ያለ ህዝብ ኖ ማለት የለበትም የሚል እምነት የለኝም። ምንም እስኪመጣ አሁን እኮ በጣም ብዙ ሀገራት ላይ ከደረሰኛ ላይ ያልደረሰ ነገር የለም። እንደው እንዴት እንደሆነ እኔም በማይገባኝ መልኩ ነው አሁን እንትን ያለ ነውና ህዝብ በሰላማዊ መንገድ ኖ ማለት መቻል አለበት። ህዝብ በሰላማዊ መንገድ መብቱን ለማስከበር በጋራ መቆም አለበት። ይሄ በጣም በብዙ የፖለቲካ ሴራ እርስ በርስ እንዳይተማመን እርስ በርስ እንዲጠላላ ቆሾ የሚያስቀምጡ አካላትን አይሆንም ማለት መቻል አለበት። የትኛውንም አካል ነው ማውራሽና በዛ መንገድ ካልሆነ ግን ቅድም እንዳልኩሽ በጋራ ቁጭ ብለን የምናወራባቸው ነገሮች በጋራ ቁጭ ብለን የምንነጋገርባቸው ነገሮች በሙሉ እየጠፉ ነው የሚሄዱት እና እኔ ከዛ አንፃር አሁን ያለውን ሁኔታ ማየው የኢኮኖሚ ብቻውን የሚነሳ ስላይደለ ማለት ነው። መልካም እጅግ አድርጌ አመሰግናለሁ ሚስትራዬ። ከዚህ ጋር ተያይዞ በስተመጨረሻ ማንሳት ያለብን ነገር ማለት አሁን በሌላ የኢትዮጵያ ክፍሎች ውስጥ ያለው ጦርነቱም ቢሆን ትግራይ ጋር ያለውም ያለ መግባባቱም ቢሆን ሌላ የጦርነት ስጋት አሳድሯል። በተለይ በትግራይ ህዝብ አሁንም እየተሰደደ ነው፣ እየተፈናቀለው በዛው በኬንዳው እየሞተ ነው፣ በረሃብ እየተሰቃየ ነው እንዳልሽው ብዙ ችግሮች አሉና ይህንን እንዳይመጣ ሌላ አገር አጥፊ ህዝብ የሚሞትበት ህዝብ የሚሰቃይበት ጦርነት እንዳይመጣ ምንድነው ማድረግ ያለበት? በሌሎች አካባቢዎች ያሉ ጦርነቶችስ እንዴት ነው መቆም ያለባቸው? መቆም ነው ያለባቸው ወይስ መቀጠል ማለት ምንድነው? ትግሉ መቀጠል ነው ያለበት ወይ? ካልሆነ በሰላማዊ መንገድ ማለት ኢትዮጵያ ውስጥ ያለው ነገር መስተካከል አይቻልም ብሎ ተስፋ መቁረጥ ማለት ነውና በእንደዚህ አይነት በዚህ ደረጃ ወይም ደግሞ በዚህ ልክ ተስፋ መቁረጥ አለብን ወይ? ምንድነው መደረግ ያለበት? ምን ከማን ይጠበቃል የሚለውን ነገር እስካች አንዳንድ ነገሮችን እንትን አካውንታቢሊቲውን እንወስዳለን። ለምሳሌ በጣም ብዙ የሰላማዊ ትግል አማራጮች አሉ በአለም ላይ ምን ያህሉን በኢትዮጵያ ውስጥ አምጥተን ተጠቅመንባቸዋል የሚለውን ነገር ስታይ ክሎዝ ቱ ዜሮ ነው አብዛኛው ነገር እና ህዝብን በሚገባው መንገድ ሞቢላይዝ አለማደራጀት በጋራ እንዲቆም አለማድረግ በተወሰነ መልኩ ያንን ኃላፊነት እንወስዳለን ያንን ባለማድረጋችን። ነገር ግን ከዚህ በኋላ እንዳልኩሽኛ በሰላማዊ ትግል ነው ምናምነው በሰላማዊ ትግል ለውጥ ይመጣል ብለን እናስባለን። ከዚህ በኋላ ያቀድናቸው ያሉ ብዙ የሰላማዊ ትግል አማራጮች አሉ ሰላማዊ ሰልፍን ጨምሮ ማለት ነው። ስለዚህ በእርግጥ ኢትዮጵያ ውስጥ አንቺ እንደምታውቂው መድህን ሰላማዊ ሰልፍ መጥራት እንደ አሸባሪነት የሚቆጠርበት ጊዜ ላይ ደርሰናል። በቅርቡ በኢሃፓ ላይ የተከፈቱ ዘመቻዎችም ያንን ነው የሚያሳዩት። ነገር ግን ያንን ሁሉ ተቋቁመን እንደዚህ አይነት እንቅስቃሴዎችን ለማድረግ እና አጠቃላይ የሰላማዊ ትግል አማራጮችን ለመጠቀም አሁን በደንብ ዝግጁ ሆነን ተነስተናል። ለምሳሌ በዚህ ዓመት በጣም እየሰራንበት ያለው ነገር ነው። ነገር ግን ከዛ ባለፈ አንደርስታንድ እናደርጋለን ህዝብ ለምን ሰላማዊ ትግል ላይ ተስፋ እየቆረጠ እንደመጣ እንዳልኩሽ በጣም የተወሰነው ፐርሰንት የኛም ኃላፊነት እኛም የቤት ስራችንን በሚገባ ባለመወጣታችን በመሆኑ ማለት ነው። ከዚህ ከምርጫው ጋር ተያይዘው እንዳልኩሽ ነው እነዚህ ያልጠቀስናቸው አስቻይ ሁኔታዎች ሳይሟሉ አሁንም በሰላማዊ መንገድ የምንንቀሳቀስ የፖለቲካ ፓርቲ አመራሮችን እና አጠቃላይ የፖለቲካ ፓርቲዎች እንዲሁም ግለሰቦችን በማሸማቀቅና ወደ እስር ቤት ይወርወሩልኝ የሚል ዘመቻ በመክፈት የሰላማዊ ትግል ነው የምፈልገው ሊል አይችልም መንግስት። ስለዚህ ፑሽ እያደረገ ነው ሌሎችንም በሰላማዊ መንገድ እየታገሉ ያሉ አካላትን ፑሽ እያደረገ ነው። ምንድነው መሳሪያ አንሱ እያለ ነው ያለው። ምንም ሌላ ትርጉም የለውም። ያ በተደጋጋሚ ብለናል። የሰላማዊ ትግል በሮች ከተዘጉ የትጥቅ ትግል በሮች ይከፈታሉ። ምክንያቱም ሰው እኮ ዝም ብሎ አይሞትም። ገዳይ እኮ ሲመጣ ትታገያለሽ አይደለ? ወይም ደግሞ ኢሰባዊ ያ ሲመጣ ትታገያለሽ። የሰውነት ባህሪ ነው ያ። ስለዚህ ያ ሁሉ ባለበት ሁኔታ የሰላማዊ በርን እየዘጋሽ ሰላማዊ ትግል በርን እየዘጋሽ ትጥቅ አነሱብኝ ማለት አግባብነት የለውም። ትክክለኛ ጥያቄ ማለት ነው። በትክክል ለሰላም ቁርጠኛ ከሆነ እኛን በሰላማዊ መንገድ የምንታገል ሰዎችን ማሳደዱን ማቆም በትጥቅ ትግል ላይ ደግሞ ገፍቶ ያስገባቸውን አካላት ደግሞ እሱም እንደ አንድ አካል ሆኖ እንደ ባለቤት ሳይሆን አንድ አካል ሆኖ በትክክል በሀገር ጉዳይ ላይ ቁጭ ብሎ መነጋገርን የሚጠይቅ ነገር ነው። ያንን ሲያደርግ አላየንም። ለዛ ነው በተደጋጋሚ ጦርነቶቹ እንዲቀጥሉ ይፈልጋሉ። አዳዲስ ጦርነቶች እንዲከፈቱ ይፈልጋሉ። አዳዲስ አካላት ትጥቅ እንዲያነሱ ይፈልጋሉ ምንለው በተደጋጋሚ ያንን ነው። አሁንም እያየን ነው። በሰላማዊ መንገድ እንታገል ስንል የሚለጠፈውን ታርጋ እናያለን። ለምሳሌ የድሮ ልጥፎችን እያመጡ ለምሳሌ የትግራይ ጊዜ የለጠፏቸው ልጥፎች እያመጡ የትግራይ ጦርነት ጊዜ ከሆነ አካል ጋር ማስተሳሰር ህዝብና
አንድን ቡድን ወይ ፓርቲ ለይቶ ማያይ ስርዓት ነው ያለው አሁን ላይ። እውነታው ያ ነው። አሁንም ኢህአፓ ሰላማዊ ትግል ሰላማዊ ሰልፍ ሲጠራ ኢህአፓ አመጽ ጠራ ነው። በምንም አይነት መልኩ ሰላማዊ ሰልፍ አመጽ ሊሆን አይችልም። ያሰቡት ሌላ ነገር ከሌለ በእነሱ በኩል ማለት ነው። ደግሞ እኛ እናምንበታለን። በቃ በሰላማዊ መንገድ የምንንቀሳቀስ መሆናችንን እናምንበታለን። ለዛም እስከ መጨረሻ እንሄዳለን ነው ዋናው ነጥባችን። እና ህዝብ እንደ ህዝብ በጋራ ሊቆም ይገባል። በተለይ ቁርሾ እንዲፈጠር በመሃል ህዝብ ከህዝብ የሚያጋጭ ነገር የሚናገሩ ባለስልጣናትን አንሰማም ማለት መቻል አለበት። እናንተ ውሸታችሁን እንደሆነ ለራሳችሁ የስልጣን ማስቀጠያ እየተጠቀማችሁብን እንደሆነ ሴራችሁን እናውቃለን፣ አውቀን ደግሞ ዝም አንልም፣ እንታገላችኋለን ማለት መቻል አለበት። እና እኔ በፖለቲካ ፓርቲዎቹም ከዛ ደግሞ በአጠቃላይ በህዝቡም የተናበበና የተቀናጀ ስራ ያስፈልጋል የሚል እምነት ነው ያለኝ። መልካም። እንደው ከባለፉት 5 ዓመታት ካየሽው የትግራይ ህዝብ ከኢትዮጵያ የመነጠል ስራ በሰፊው እየተሰራ ነው ብሎ አስተያየት የሚሰጡ አሉ። ማለት በተለያየ በጦርነቱ የነበረውን ግፍና ምድሎ አንቺ ስታገይለት እንደነበረው ነው እንደምታውቂው ነው። ከዛ በኋላም የቀጠሉ ነገሮችም አሉ። ህዝቡ እስካሁን ድረስ ወደ ቀዬው አልተመለሰም። ከቤቱ ተባሮ በኬንዳኔ ያለው ማለት ሰላማዊ የሆነ እንቅስቃሴ በትግራይ ላይ እንዳይኖር የፌዴራል መንግስት ከትግራይ የወጡ የተውጣጡ ወጣቶችን በማስታጠቅ ራሱ ባቋቋሙ የጊዜያዊ አስተዳደር መንግስት ላይ እያስታጠቀ ያለበት ጦርነት የከፈተ ያለበት ሁኔታ ነው ያለው እና ከዚህ ጋር ተያይዞ የትግራይ ህዝብ ካሁን በኋላ ኢትዮጵያ በቃኝ ቢል የሚያነሳው ጥያቄ ልክ ነው የሚል ሀሳብ የሚሰጡ ማለት በተቃራኒ በኩልና እንደ ሚስጥረ ስላሴ በዚህ ዙሪያ ያለሽ አስተያየት ምንድን ነው? አሁን የትግራይ ህዝብና ኢትዮጵያዊ ነህ ኢትዮጵያ ሀገርህና ቢባል ልክ ነው ወይ ወይስ የሀገርነት ጥያቄ ቢያነሳስ የሚያስወነጅለው ነው ወይ የሚለውን ነገር እስኪ እኔ እነዚህ የሚነሱ ጥያቄዎች ከህዝብ በኩል በተለይ የሚነሱ ጥያቄዎች አንደርስታንድ አደርጋቸዋለሁ። ለምን እንደመጡ በደንብ ይገባኛል። አሁን ሌሎች ጋርም ቢመጣ መገረምበት ነገር አይደለም። ያለ ሀገር ዝም ብሎ ኮንሰፕት እኮ አይደለም። ሀገርሽ ለአንቺም እናት ልትሆን ይገባል። ለሁሉም እናት እንደምትሆነው እና መሆን እንዳለባት ሁሉ ለእያንዳንዱ ዜጋ ለእያንዳንዱ ህዝብ መሆን አለባት እና ጥያቄውን አንደርስታንድ አደርጋለሁ በደንብ። ግን ኬር እናደርጋለን። ገብቶሻል? አሁን ለምሳሌ ኢህአፓ ከመጀመሪያው ጊዜ ከመጀመሪያው ጀምሮ የነበረውን ነገር እንደ ህግ ማስከበር ዘመቻ አይቶት ነበር መጀመሪያ። ነገር ግን በህዝብ ላይ በተለይ በኤርትራ ሰራዊት በፌደራል መንግስት ጭምር በህዝብ ላይ የሚደረጉ ነገሮችን ሲያይ ኖን ያለው በጣም ተደጋጋሚ ብዙ መግለጫዎችን ነው ያወጣው ትክክል እንዳልሆነ በትግራይ ህዝብ ላይ ሲደረግ የነበረው ነገር እና መግለጫ ማውጣት ብቻ ሳይሆን አሁንም ባለው ሁኔታ በተፈናቃዮችም ሁኔታ ከሁሉም ቀድሞ እንትን እያለ ያለው አንቺ ማስተውለሹ ከሆነ ኢህአፓ ነው። ኢህአፓ ብቻ ደግሞ መሆን አይደለም አይተለብሽ ኬር እናደርጋለን። በቃ የትግራይ ህዝብ አሁንም ህዝባችን ነው። ከኛ ለይተን የምናየው አይደለም ወይም ደግሞ ነጥለን ትግራይ የሌለችበት ኢትዮጵያን የምናስብበት ምንም አይነት ሚንስ የለም። እኔ አልችልም ያለን። ስለዚህ አንደርስታንድ አደርጋለሁ ለምን እነዛ ጥያቄዎች እንደሚነሱ በደንብ ይገባኛል። ነገር ግን አንዳንድ የጦርነት ናፋቂዎች እና እንዲሁ ደግሞ ስልጣናቸውን ካለ ጦርነት መቀጠል የማይችሉ እንዲሁም ደግሞ በቃ ዕለት ተዕለት ዛሬ ያሉትን ነገ የሚክዱ ሰዎች እንትን ያሉትን ጦርነትን የፈጸሙትን አስተቃቂ ግፍ በማየት የትግራይ ህዝብ ለረጅም ዘመናት ከቆመላት ለረጅም ዘመናት ካጸናት ሀገር መነጠል አለበት የሚል እምነት የለኝም። እንዳልኩሽ ነው ትግራይ እንደ ሁሉም የኢትዮጵያ ህዝብ የኢትዮጵያ ባለቤት ነው። የትግራይ ህዝብ እኔ በኢትዮጵያዊነቱ የሚደራደር እንዳልሆነ በቅርብ ስለማቅ ማለት ነው። ስለዚህ ይሄ ሁሉ ባለበት ሁኔታ ጥያቄዎቹን አንደርስታንድ ባደርግም ካለው ትራውማ ካለው በጣም ይሄ ፍራስትሬሽን ካለው መሰበር እና ካለው አሁን ምስቅልቅል የተነሳ የሚነሱትን ጥያቄዎች እንትን ማለት ይሄ ማጣጣል አልፈልግም። ነገር ግን የትግራይ ህዝብ ደግሞ በኢትዮጵያዊነቱ የሚደራደር ህዝብ እንዳልሆነ ደግሞ እኔ አውቃለሁ። ለፖለቲካል ኮሬክትነስ አይደለም ማለት ያኔም ያንን ሳደርግ የነበረው ከሰውነት ደግሞ ባሻገር የትግራይ ህዝብ ለኢትዮጵያ ምን ማለት እንደሆነ ስለማቅ ነው እና እኔ ፓርቲዬ እኔም በጣም እርግጠኛ ሆኜ የምነግርሽ ትግራይ የሌለችበትን ኢትዮጵያ ልንስለው አንችልም። መኖርም አለበት ብለን አናስብም እና ይሄ ከዚህ አንፃር ነው መታየት ያለበት። እነዚህ ይሄዳሉ። ንጉስ እኮ
ንጉስ ነን አይደል የሚሉት በረጅም ዓመት ማለት እንትን አይደለም እድሜ ልክ ዘላለም አይገዛም። በተለይ ደግሞ በዚህ መንገድ በተለይ ዜጎች ላይ ግፍ እየፈጸመና ነገ ሁሉም ይቀየራል ያ ተስፋ አለን። ይቀየርም አይተናል። ከትናንትና ህዝብ ያለው አቋም ህዝብ ያለው አመለካከት በጣም ብዙ ለውጦችን እያየን ያለነው እና እኔ በዛ መንገድ ነው የምረዳው መድህን። አሁን ያለው ልዩነትስ እንዴት መቀራረብ ይቻላል? ማለት ያለው ጦርነት መፍታት ይቻላል? በተለይ ሌላ ተጨማሪ አደጋ እንዳይመጣ በዚህ ሀገር በዚህ ህዝብ ላይ በትግራይ በመላ ኢትዮጵያ የሚሞተው ኢትዮጵያዊ ነው በሁሉም ሳይድ ያለውና ከዚህ ጋር ተያይዞ አሁን በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ያሉትን አለመግባባቶች እንዴት መፈታት አለባቸው ብለሽ ታስቢያለሽ? ሌላውንስ በዚህ ዙሪያ ድምጽ መሆን የለበትም ወይ? ማለት በጀትም ሲከለከል መንገድም ሲዘጋ ነዳጅም ሲከለከል መድኃኒትም ሲከለከል ሌላ ጄኖሳይድ መልኩን የቀየረ ጦርነት ነውና ከዚህ ጋር ተያይዞ የኢትዮጵያ ህዝብ ለምን ዝም አለ? አሁንም ድሮ የተከተለውን መንገድ እየተከተለ ነው ወይ? ይህንስ ማለት የትግራይን ህዝብ ማግለል አይደለም ወይ ብሎ ጥያቄ እንድታነሽ የሚያደርጉ ነገሮችን ብዙ አሉና ከዚህ ጋር ተያይዞ የፖለቲካ ተሳትፎ የኢትዮጵያ ከትግራይ በኢትዮጵያ ያላትን የፖለቲካ ተሳትፎ የፓርላማው የፌዴሬሽኑ ሌሎች ተቋማትም የትግራይ ውክልና የሌለበት ኢትዮጵያን ያለችው እና ከዚህ ጋር ተያይዞ እንዴት መስተካከል ይቻላል? መምጣትስ ይቻላል ወይ? እንደዚህ አይነት በሰላማዊ ትግል የሚሆን ነገር ነው ብለሽ ታስቢያለሽ? እኔ ምን አምናለሁ መሰለሽ በተለይ አሁን ካየናቸው ሁኔታዎች እንደውም በቀደም አንድ ክርክር ላይ እኔ አስበውበት ይሆን አይሆን አላውቅም ብልጽግና ነው ክለው የተገኙት ሰው ስለ ሰሜን ህዝብ ጥሩ ያልሆነ ነገር ሲናገሩ ሰማቸውና እኔ ብቻ አይደለም ደግሞ ሰውም ሰምቷል እና በቃ ምን ያህል በተለይ በአማራና በትግራይ ላይ ያለን እንትን ምንድነው ልዩነት ብለው የሚያስቡትን ነገር ማስፋት እንደሚፈልጉ ያ ደግሞ ለምን እንደሚፈልጉ ኢንቴንሽኑን ህዝብ መረዳት አለበት ብዬ አስባለሁ። ከዚህ በፊት በተደጋጋሚ እንደተናገርኩት ተሳስቷል ህዝብ በዛኔ በትግራይ ጦርነት ወቅት ተሳስቷል። ያንን ኦን አፕ ማድረግ ያስፈልጋል። ያንን ኦን አፕ ደግሞ ከተደረገ በኋላ አሁን ላይ ያንን ሁኔታ መቀየር ያስፈልጋል። ምክንያቱም በትግራይ ላይ የሆነው አሁን በአማራ ክልል እየሆነ ነው ያለው። ነገ በየት እንደሚሆን አናውቅም። በኦሮሚያ ክልል ለረጅም ጊዜ ሲሆን ቆይቷል እና ዲግሪው ኦፍ ኮርስ ቢለያይም ማለት ነው። ስለዚህ ነገ ሁሉም ጋር ነው የሚደርሰው። በጋራ ለመብትሽ ማትቆሚ ከሆነ እንደ ህዝብ እንደ ሀገር እንደሚጋራ ከዛ ደግሞ የአማራና የትግራይ ህዝብ ሁለት ቋንቋ የሚናገር አንድ ህዝብ እንደሆነ የምንረዳው እንደ ሀፋም ያንን ነው የምናምነውና ያ ሁሉ በሆነበት ሁኔታ እነዚህን ሁለት ወገኖች ለማጋጨት የሚደረጉ ነገሮችን ህዝብ በቃ ነቅቶ ነው ማለት መቻል አለበት። አሁን የተሻለ ነገሮች እያየን እንደሆነ አምናለሁ። በሚገባው ልክ ነው ወይ? በሚገባው ልክ ሶሊዳሪቲ ያለ ወይ? በሁለቱ መሃል በጣም ብዙ መሰራት ያለባቸው ስራዎች ይኖራሉ። ምክንያቱም ያንን ይሄ መለያየቱን ለማምጣት በጣም ብዙ ርቀት ስለተሄደ ማለት ነው። ነገር ግን ያንን ደግሞ እንቅስቃሴ ያንን ሁኔታ ደግሞ ዛሬ መጀመር አለብን ብዬ አስባለሁና በእኛ በኩል እንትኖቻችን እንቅስቃሴዎቻችን አጠቃላይ የኢትዮጵያን ህዝብ በጋራ ለመብቱ እንዲታገል በጋራ እንዲቆም እስኪደርስበት ወይም የኔ ነው በሚለው እስኪደርስ ሳይሆን በሁሉም ሀገር በሚጋራ ዜጋ ሁሉ የሚደርሱ ጥቃቶችን እምቢ እንዲል ነው እንዲል ነው የምንፈልገው እና እኛ የምንንቀሳቀሰውን በዛ መጠን ነው። አሁን ላይ እንዳልኩሽ ዲግሪው ይለያያል ወይም ደግሞ በሚፈለገው ልክ ነው አይደለም የሚለው ነገር አጠያያቂ ጉዳይ ነው። እንዳልኩት በጣም ብዙ የተሰሩ ስራዎች ስላሉ ማለት ነው። በጣም ብዙ ሁለቱን ህዝብ ለማጋጨት ሌላውም ህዝብ ደግሞ እርስ በርስ ለማለያየት የተሰሩ ብዙ ስራዎች ስላሉ ከዛ ግን ባለፈ አሁን ላይ ያለው ነገር ከትናንት እንደሚሻል እኔ ተስፋ አለኝ። በትናንትናም ደግሞ መታለል ውስጥ ያለ ህዝብ አለ ብዬ አላስብም አሁን ላይ እና በደንብ መሰራት አለበት። ግን አጀማመሩ ለእኔ ጥሩ ነው ብዬ አስባለሁ። ምስጥረ እጅግ አድርጌ አመሰግናለሁ። ጥያቄዎችን ጨርሻለሁ። በስተመጨረሻ ማስተላለፍ የምፈልጊው መልእክት ካለሽ እድሉን ልስጥሽ። እንግዲህ እኔ ማስተላለፍ የምፈልገው ነገር አሁን በተደጋጋሚ የገለጽኩትን ነው። ሰው እንደ ሰው ተከብሮ መኖር አለበት። ሰው እንደ ሰው ደግሞ ተከብሮ የሚኖርበትን ሀገር ለመገንባትና ሀገርን ደግሞ ለማስቀጠል ሁላችንም ያለ ልዩነት እኩል አንድ ላይ መቆም አለብን። ብዙ የፖለቲካ ዲፈረንሶች ሊኖሩ ይችላል። ብዙ ልዩነቶቻችን ናቸው ብለን የምናስበው ነገር ይኖራል። ግን ሰው መሆናችንና ደግሞ ኢትዮጵያዊ መሆናችን አንድ ሀገር እንደሚጋራ ሰው
አንድ የሚያደርገን ነገር ነው እና በጋራ መቆም አለብን፣ ለመብቶቻችን መታገል አለብን የሚል ጥሪ ማቅረብ ነው የምፈልገው። እንግዲህ ኢህአፓም ያንን በማድረግ በኩል ያንን በመምራት በኩል ከዚህ በኋላ በደንብ ትግሉን አጠናክሮ እንደሚቀጥል በተደጋጋሚ ገልጸነዋል። አሁን ይህ ዓመት ደግሞ በጣም ክሪቲካል ዓመት ነው፣ በጣም አስፈላጊ ዓመት እንደሆነ እናውቃለን፣ እንረዳለን እና በዛ ልክ ነው እንቅስቃሴያችን የሚሆነው። በማንነታቸው እየተገደሉ እየተሳደዱ ያሉ ሲሳደዱ የነበሩ ሲገደሉ የነበሩ ዜጎች መከራቸው የሚያበቃበት ሀገር ደግሞ ለመፍጠር ጦርነቶች የሚቆሙበት እና ሁሉም አካል የኢትዮጵያ ባለቤት የሚሆንበት እንጂ ለአንድ አካል ብቻ ተለይታ የተሰጠች ኢትዮጵያን ማስቀጠል አይደለም ዓላማችን እና ያ ሁሉ በሆነበት ሁኔታ እንግዲህ በጋራ ካልቆምን ይሄውን የሚሆን ነገር አይደለም። ስለዚህ በተለይ ከዚህ ቀደም ስህተቶች ተምረን ሁሉም ዜጋ ላይ የሚደርስ በደል እኔም ላይ እንደሚደርስ አንቺም ላይ ሁሉም ሰው ላይ እንደሚደርስ ቆጥረን መታገል አለብን የሚል መልእክት ነው ያለኝ። መድህን በጣም አመሰግናለሁ። አመሰግናለሁ ሚስጥራዬ። ማለት በትግራይ ህዝብ ትልቅ አክብሮትና ትልቅ ዋጋ ከሚሰጣቸው ማለት ገና ታዳጊ ፖለቲከኞች ተስፈኞች መካከል አንዷ ነሽና የትግራይ ህዝብን በዚህ አጋጣሚ መግለጽ እንፈልገው ትልቅ አክብሮት አለው ላንቺ። ከዚህ ጋር ተያይዞ ወደ ትግራይ የመምጣት ሀሳብ የለሽም? እንደ ፓርቲም ሊሆን ይችላል፣ እንደ ግለሰብ ሊሆን ይችላል። እንደ ፓርቲ እንትን ብለናል፣ ቢሮዎች ከፍተን ነበር። እዛ ጋር ትንሽ ሜንቴን ለማድረግ አስቸጋሪ ሆኖብን ነው አሁን ፖዝ የሆነው። ኦፍኮርስ አባላቶች አሉ እዛ። እንደ ሰው ግን እኔ በጣም ደስ ይለኛል እንደውም ብትጋብዙኝ። እንጋብዛለን። ትግራይ ላንቺ አሁንም እንኳን ደህና መጣሽ ብላ አቀባበል ታደርግልሻለች። እንድትመጭም ፍላጎታችን ነው። እዚህ መቀሌ እንድንገናኝ ተስፋ አለኝ። ለዛሬ ጊዜ ስም ሀሳብሽም ስለሰጠሽ እጅግ አድርጌ አመሰግናለሁ። በሌላ ጊዜ እንደዚሁ እንደምንገናኝ ተስፋ አደርጋለሁ። ሚስጥራዬ በጣም ደስ ይለኛል። እኔም በጣም አመሰግናለሁ መድህን። ታንክ ዩ። የተከበራችሁ ተመልካቾቻችን ለዛሬው ከእህታችን ሚስጥረ ስላሴ ታምራት ጋር ያደረግነውን ቆይታ የተመለከታችሁትን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ጊዜ ከሌሎች እንግዶች ጋር እንደዚሁ ተገናኝተን ቆይታ እናደርጋለን። ስለ ዛሬው ቆይታችሁ ግን እጅግ አድርገን እናመሰግናለን። መልካም ጊዜ